ሰላም ቤተሰቦቼ እንዴት ናችሁ? ዛሬ አንድ ሰው ወደ ትዳር ከመግባቱ በፊት ማየት ያለበትን ያስፈልጋል ማለት ነው። ምንድነው? ብዙ ጊዜ ትዳሮች ሲመሰረቱ መሟላት ያለባቸው ነገሮች ሳይሟሉ ፍቅር ብቻ በቂ ነው ብለን የመግባት ነገር አለና ወደ ፍቅር ውስጥ ስንገባ ደግሞ እውነት ነው ፍቅር ይበልጣል ከሁሉም ነገር። ፍቅር ግን እንጀራና ወጥ አይሆንም፣ ወይም ደግሞ ምግብ አይሆንም፣ ወይም ደግሞ ልጅ አያሳድግም። ስለዚህ ማወቅ ያለብን ብዙ ጊዜ በተለይ ኢትዮጵያ ውስጥ ፋይናንሻሊ ዊክ ስንሆን፣ ፋይናንሻሊ ስትሮንግም ስንሆን በጣም ከባድ ነው ማለት ነው። እንግዲህ እነዚህን ነገሮች እናያለን። ምንድን ነው የሚያስፈልገው ከጋብቻ በፊት የሚለውን ይሄ ለብዙዎቻችን በተለይ ቲኔጀር ለሆናችሁ ሰዎች ትምህርት ይሆናችኋል ብዬ ስለማስብ ነው ማለት ነው። ቤተሰቦቼ ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። ከመጀመሪያ ላይ ወደ ትዳር ከመግባታችን በፊት ቅድመ ጋብቻ ምክክር ያስፈልጋል ማለት ነው። ይህ እንግዲህ ከትዳር በፊት በሳይኮሎጂ ባለሙያ ጋር ስለ ትዳር ውይይት ማድረግ ጠቀሜታ ነው። እንግዲህ እኔ አሁን ሳይኮሎጂስት ጋር ብቻ ሂዶ አይደለም እያልኩ ያለሁት። በየቤተ ክርስቲያኑ ሙስሊምም ቢሆን በሙስሊም ስርዓት ውስጥ፣ ክርስትናውን በክርስትናው ስርዓት ውስጥ ስለ ጋብቻ ምክር አለ። ሁለት ወጣቶች ወንድና ሴት ከመጋባታቸው በፊት ሁለት አይነት ጾታ ማለት ነው፣ ወንድና ሴት ነው እያልኩ ያለሁት። ከመጋባታቸው በፊት ወደ ቤተ ክርስቲያን መሄድ አለባቸው መንፈሳዊ ከሆኑ። ዓለማዊ ከሆኑ ደግሞ ወደ ሳይኮሎጂስት መሄድ መቻል አለባቸው። ምንድን ነው ትዳር ውስጥ የሚገጥመን ነገር ምንድን ነው? ሁለት አይነት ሰዎች ስለሆኑ የሚጋቡት ማለት ነው። አሁን ብቅ እያሉ ያሉት የሳይኮሎጂ የምክክር አገልግሎት ተቋማት እየበዙ ነው ኢትዮጵያ ውስጥ ማለት ነው። ስለ እነዚህ ተቋም ከትዳር በፊት መጎብኘት አስፈላጊ ነው። ይህ ስንል ግን የግድ ከባለሙያዎች ጋር ብቻ ምክር መሆን ቅድም ያልኩት ማለት ነው። ያው የባለሙያ ምክር ሳይኮሎጂስቶችን ብቻ ሳይሆን ወደ ቤተክርስቲያን ሄደን የቤተክርስቲያን ሽማግሌዎች ሄደን ልናማክራቸው ልንጋባ ስንል የሚያስፈልገውን ምክር ይመክሩናል ማለት ነው። እንግዲህ ጋብቻ ስንል እስከ መጨረሻ እስከ ህይወታችን መጨረሻ አብረን የምንኖርበት ነው። ለጊዜው ገብተንበት ስንፈልግ የምንፈታው ስንፈልግ የምንገባበት አይደለም። እንደ ዛሬ አይነቱ በዚህ ዘመን እንደሚፈጠረው ትዳር ማለት ነው። ስለዚህ የተለያዩ ጥናቶች እንዳመለክቱ ከሆነ ቅድመ ጋብቻ ምክር አድርገው ወደ ትዳር የገቡ ተጋቢዎች ምክክር ካላደረጉት የበለጠ ተግባቦት አላቸው ማለት ነው። የመረዳቱ የወንድ አስተሳሰብ ምንድን ነው፣ የሴት አስተሳሰብ ምንድን ነው የሚለው ወንዱ ሴቷን፣ የሴቷ ደግሞ የወንዱን እንድትረዳ ሳይንሱን ያደርጋል ማለት ነው። ሁለተኛ የኢኮኖሚ ችግርም ኢኮኖሚካሊም ችግርም በዚህ ተቋም ትልቅ ተቋም ውስጥ ችግር እየፈጠረ ያለ ነገር ነው ማለት ነው። ትዳር ተቋም ነው። ተቋም ስንመሰረት ደግሞ ፋይናንስ ያስፈልገዋል ማለት ነው። አንድ ተቋም ባዶውን ሊመሰረት አይችልም ማለት ተቋምን ተቋም የሚያሰኘው የተለያዩ ነገሮች አሉ ማለት ነው። ስለዚህ ተቋም ደግሞ በጽኑ መሰረት ላይ ለመመስረት እና ዘላቂነትን ለማረጋገጥ ግብዓት ከሆኑት መካከል አንዱ ኢኮኖሚ ነው። ለትዳሩ ለቀጣይነቱ እንደው ወድሻለሁ ወድሃለሁ እየተባባሉ ጦማ አያድሩም አይደል? የግድ መብላት መቻል አለባቸው። በዚህ ባልና ሚስት ወደ ትዳር ከመግባታቸው በፊት ከኑሮ ደረጃ ጋር ተመጣጣኝ የሆነ የፋይናንስ ምንጭ ወይም አቅም ሊኖራቸው ይገባል። በትዳር ውስጥ የአንበሳውን ድርሻ ከሚይዙ የግጭት መንስኤዎች የአንበሳውን ድርሻ በአብዛኛው ላያወጡት ይችላሉ እንጂ ፋይናንሻል ችግር ካለ ፋይናንሻል ችግር ቶሎ ካልተቀረፈ ችግር ይፈጥራል ማለት ነው። ስለዚህ ተቋም ስንመሰረት ፋይናንሱም ወሳኝነት አለው። ሁለተኛ ደግሞ ሶስተኛ ላይ ትዳር ስንመሰረት ትክክለኛ ምክንያት ሊኖረን ይገባል። ትዳር የምንይዘው ለምንድን ነው የሚለው ጥያቄ አንዳንዴ ሰዎች በተለያየ ምክንያት ወደ ትዳር ውስጥ ይገባሉ ማለት ነው። ስለዚህ ትክክለኛው ምክንያት ምንድን ነው? በተገቢው መልክ ካልመለስ ነው ይሄ የትዳር የመመስረታችን ምክንያት ምንድን ነው የሚለውን ማወቅ መቻል አለብን ማለት ነው። ትክክለኛ ካልሆነ ምክንያቶች መካከል ከትዳር በፊት የሚመጣ ልጅ አንዱ ነው። ምንም ጥያቄ የለውም። ከትዳር በፊት ወልጄ ቤተሰቦችን ከማሰድብ ይልቅ የመጣው ይምጣ ብላ የማትወደው የማታፈቅረው ያልተቀበለችው ወንድ ጋር ሄዳ ትገባለች ማለት ነው። ከሀገር ለመውጣት ለቪዛ ተብሎ
ትዳር ውስጥ ይገባል። እንዲሁም የተለያየ ቁሳቁስ ፍለጋ መኪና፣ ቤት፣ ለግጀሪ ላይፍ ፈልገው ብዙ ከማይፈልጉት ሰው ጋር የሚጣመሩ ሰዎች አሉ። እነዚህ ሰዎች ያንን በጣም የተመኙት አላገኘውም ብለው ያሰቡት ነገር ካገኙ በኋላ ሳቲስፋክሽን ላይ ሲደርሱ አብረው ያላቸው ሰውዬ መልኩ ይታያቸዋል፣ ማንነቱ ይታያቸዋል። አንፈልግም ብለው ወደ መፋታት ውስጥ ይገባሉ ማለት ነው። ሌላው አራተኛው ሌሎች የቤተሰብ አባላትና ጓደኛ በተመለከተ የትዳር አጋሮቻችንና ቤተሰቦች እንዲሁም ጓደኞች በተለይ የልብ የምንላቸው ጋር የሚኖረን ግንኙነት ከትዳር በፊት ጥሩ ቢሆን ይመከራል። ከቤተሰቦቻችን ጋር ማለት ነው። ምንድነው ጣልቃ ገብነትን ለማስቀረት ማለት ነው። መቼም የኢትዮጵያ ትዳር እኮ እንደምታውቁት ቤተሰብ ሙሉ ነው የሚጋቡ። በተለይ ሴት ወንድሟ አይቶ እንዲወድላት፣ እህቷ አይታ እንድትወድላት፣ እናት አባቷ፣ ዘመዶቿ፣ ሁሉም ሰው ለእሷ የያዘችው ያንቺ ባልማ ያንቺ እንደዚህማ እንዲላት ትፈልጋለች። አፕሪሼት እንዲያረጋት እንደፈለገችው ሁሉ እኮ ሲያጣጥሉባትም እሷም ትጥለዋለች ማለት ነው። አፕሪሼት ሲያደርጉላት ከወደደችው ጥሩ ነው ሲሏት ጥሩ ነው ብላ የምትል ከሆነ ጥሩ አይደለም ሲሏትም ደግሞ እንደዚህ ጥሩ አይደለም ብላ ታስባና ትዳር ውስጥ ችግር ይፈጠራል ማለት ነው። አምስተኛ ላይ ጓደኛ መሆን እንችላለን ወይ የሚለውን ጥያቄ ማሰብ መቻል አለብን። ከትዳር አጋር ጋር በተጨማሪ ጓደኛ መሆን ይኖርብናል። እንደ ጓደኛ የፈለኩትን ከአጋሬ ጋር ማውራት እችላለሁ ወይስ እየመረጥኩኝ ነው? ይሄ ነገር በጣም ከባድ ነው። ክሪቲሳይዝ የምትደረጉ ከሆነ አጠገባችሁ ያለ ሰው በጣም ትሳቀቃላችሁ። የምታወሩትን ሁሉ እንዴት ካንቺ እንዲህ አይነት ነገር ይወጣል፣ እንዴት ካንቺ እንደዚህ የሚል አይነትና በቃ ያወራችሁትን ያረጋችሁትን ሁሉ እንዲሰማችሁ የሚያደርግ ከሆነ በጣም ትሳቀቃላችሁ ማለት ነው። ስለዚህ ጓደኛ ፊት የምናወራው ደስ ያለን እናወራለን። እነሱ ምንም አይመስለው፣ ያው ጓደኛ ነው። አፕሪሼትም ሊያረገን ይችላል ማለት ነው። እና ከትዳር አጋርን በተጨማሪ ጓደኛ መሆን ይኖርብናል። እንደ ጓደኛ የፈለኩትን ከአጋሬ ጋር ማውራት እችላለሁ ወይስ እየመረጥኩ ነው ማወራው የሚለው አበክረን ማየት ያስፈልጋል ማለት ነው። ምክንያቱም በብዛት በጓደኝነት ጊዜ ተግባቦት እስከምን ድረስ መዝለቅ አለበት የሚለውን ነጥብ ወሳኝነት። አንዳንዴ ይፈራራሉ፣ ይከባበራሉ፣ በጣም በቃ ሪስፔክት ያላት ትመስልና ካገባችሁ በኋላ እጭ ብላ ደግሞ ስታወርዶታ ያላችሁ ማለት ነው የልጆቿን አባት። ስለዚህ እነዚህ ነገሮች 5 ነገሮች ከትዳር በፊት ልናስበው ይገባል ማለት ነው። ቤተሰቦቼ አመሰግናለሁ።